ጭፍጨፋ ወገን ኧረ ጭፍጨፋ መለጣችሁ ዛሬ ኳስ የለም ብላችሁ ይሄን ኳስ ሳታዩት አመለጣችሁ እንደጀመው ፖርቹጋልን አብዛኛው ሰው ሮናልዶ ስለሌላ አላያት በእርግጠኝነት ነው የምነግራችሁ ደብቻዬ ነው ይሄን ጉድ ያያችሁ ካላችሁ አለው በሉ ግን መስቀለኛ ጥያቄ ጠይቃችኋለሁ ማየት አለማየታችሁ ለማረጋገጥ ማለት ነው 9-1 አንተ ይሄ እኮ ቤታዊ እርምጃ ነው ምን አይነት ነገር ነው ይቻላል እንዴ ወይኔ እኔ ማለት ነው ይሄ 3 አገባ ስሙ ይሄ 3 አገባ ብሩኖ ፈርናንዴዝ 3 ጀመው አኔ በጣም ያዘንኩት ለሮናልዶ ነው በዚህ ጨዋታ ላይ አለመኖሩ ማን አብዛኞቻችሁ እሱ ቢኖር አስቆጥርም ነበር እንደውም ወደላንድ ምናምን በትንሽ ጎል ነበር መታሸንፈው ልትሉ ትችላላችሁ ግን የዛሬው ፖርቹጋል በጣም ለየት ያለ ፖርቹጋል ነው በነገራችን ላይ እነዚህ የሚረቡ ቡድን አይደሉም የምሬ ነው የምላችሁ ግን እንዴ ፖርቹጋል 9 ጎል ማን ያዩንም በእግር ኳስ ማለት ነው ህገ ወጥነት ነው እኔ እንደው ዛሬ ሮናልዶ ቤቱ ቁጭ ብሎ የሚጸጸተው ማለት ነው ዛሬ በዚህ ጨዋታ ላይ መሰለፍ ባለመቻሉ የ1000 ጎል ቻሌንጁን እኮ ያጠባው ነበር ማን በዚህ ጨዋታ ላይ ነው ያጠባው ነበር ለማንኛውም ፖርቹጋል ዛሬ ዘር ማጥፋት ፈጽማለች ማን ይሄ በሊግ ኦፍ ኔሽን ነው መታየት ያለበት እኔ የለውበት 9-1 እንደ ፖርቹጋል ግን ማለት የሮናልዶ ጠላት በቃ የለም እዚህ ምድር እንደ ፖርቹጋል እኔ በግድ በቃ እየጠላው ነው የምደግፈው ግዴታ ሆኖብኝ አሁን 9-1 እንዳይገርም በነገራችን ይችላል አይደለም ይችላል ቢሆን ችግር የለብኝ ለሪሞራ እንዲወራብን ኢጓም ጥጋበኛ የጥንባይ ዘባተሎ ስብስብ ፖርቹጋል ነው በነገራችን አሰልጣኝ ነው የደንቆሮ ባንዲራስ ባለፈው ከኤርላንድ ጋር ማለት ጆዋኔ ቤቴ ሮቢን ቤቴ ቪቲና ያስገብተው እግር ኳስን ሲያግማማ በ3-6 ቁጥር አሁን ብሩኖ ራፋኤል ሊዮን ማን ያስገባል ጥምብ ናችሁ ጥምብ ጋይስ ምን የሚሉ ዛቻና ማስፈራሪያ እንደሆነ አላውቅም ፖርቹጋል አርሜኒያን 9-1 9 ጎል አረበሰበ ለማንኛውም ብሩኖ ፈርናንዴዝ አወር ፖርቹጊዝ ማግኒፊኮ 3 ጎሎችን አስቆጥሯል ሃትሪክ ሰርቷል ማለት ነው ምን ጠብቀ ነበር ፓፓ ፖርቹጋል ግን አጠርቀጠን ያለ ማስፈራሪያ ዛቻ አስተላልፋለች ማለት ነው ለዓለም ዋንጫው ጋይስ ጆኦ ኔቬዝ ምንድነው እያደረገ ያለው እኛ ምርጥ አማካይ ነው እያለን ስናሞካሸው እሱ ደግሞ የድንቅ ጎሎች ባለቤት ነኝ እያለ ነው ፖርቹጋል እንግዲህ በወሳኙ የዓለም ዋንጫ ማጣሪያ 3ኛው ጎል ሲያስቆጥር ምን አይነት ድንቅ ፍሪኪክ የቅጣት ምት ጎል እንዳስቆጠረ ገብታችሁ መመልከት አለባችሁ ጋይስ ምን አይነት ድንቅ ጎል ነው የላይኛውን አግዳሚውን ታኮን የገባውና በጣም የሚያምር ጎል ነው በዚህ ጨዋታ ላይ ብቻውን 2 ጎል ማስቆጠር ችሏል ጎንካሎ ራሞስ ብሩኖ ፈርናንዴዝ እና ሬናቶ ቬዳ ደግሞ ቀሪዎችን የፖርቹጋል ጎሎች አስቆጥረው ፖርቹጋል እንግዲህ በወሳኙ የዓለም ዋንጫ ማጣሪያ ጨዋታ አርሜኒያን 5-1 እየመራቻት በመጀመሪያው አጋማሽ እንግዲህ ወደ ረፍት አምርታለች በሌላኛው ተጠባቂ ጨዋታ ምዛው ምድብ ላይ ሃንጋሪ ሪፐብሊክ ኦፍ አየርላንድን 2-1 እየመራች ወደ ረፍት አምርተዋል ማለት ነው በዚህ ምድብ ላይ እንግዲህ ፖርቹጋል ያው ማለፏ ኦልሞስት ተረጋግጧል ማለት ይቻላል ዛሬ ኮከቧን ክርስቲያኖ ሮናልዶ እንግዲህ ባለፈው በቀይ ካርድ ከተሰናበተ በኋላ በዚህ ጨዋታ ላይ ማካተት አልቻለችም ነገር ግን በወሳኙ ጨዋታ ላይ እንግዲህ የፖርቹጋል ልጆች ደርሰውላት ወደ ዓለም ዋንጫ የሚያሳልፋትን ቲኬት ለመቁረጥ ኦልሞስት አረጋግጧል ማለት ይቻላል ምክንያቱም 5-1 ከዚህ በኋላ አርሜኒያዎች በፍጹም ይቀለብሷል ብዬ አልጠብቅም በግሌ ለማንኛውም ስለ ጆኦ ኔቬዝ ድንቅ ጎል ምን ትላላችሁና እንዲሁም ደግሞ ስለ ፖርቹጋል የዛሬው ብቃት ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ እንደነዚህ ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ አረ በለው ምንድነው የተመለከትነው ጋይስ የጎል ዝናብ ነው የተመለከትነው ዛሬ በዓለም ዋንጫ ማጣሪያ ጨዋታ የፖርቹጋል ብሔራዊ ቡድን አርሜኒያን በመግጠም 9-1 በሆነ ሰፊ ውጤት ማሸነፍ ችሏል በዚህ ጨዋታ ላይ ፖርቹጋሎች ሙሉ በሙሉ ነበር አርሜኒያዎችን ዶሚኔት ማድረግ የቻሉት እያንዳንዱ እንቅስቃሴያቸው ወደ ማጥቃቱ ነበር ሲሄድ የተመለከትነው የተቆጠሩትም ጎሎች በጣም ማራኪና ውብ የሚባሉ ነበሩ በመጀመሪያ ፖርቹጋሎች በቬጋ ጎል አማካኝነት አስቆጥረው 1-0 ሲመሩ ከቆዩ በኋላ በስፕሬሲያን በተባለ ተጫዋች አርሜኒያዎች አቻ ማድረግ ችሎ ነበር ነገር ግን ከዚያ በኋላ ፖርቹጋሎች አከታትለው 8 ጎሎችን በማስቆጠር ጨዋታውን 9-1 ማሸነፍ ችሏል በዚህ ጨዋታ ላይ ጆኦ ኔቬዝ እና የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ ሃትሪክ መስራት ችሏል ሁለቱም ተጫዋቾች ማለት ነው ከዚህ በተጨማሪ ሌሎችም ጎሎች ማስቆጠር የቻሉት ተጫዋቾች ጎንካሎ ራሞስ እንዲሁም ደግሞ ኮንሴሳው ነበሩ በጣም የሚያማምሩ ጎሎችን ነበር የተመለከትነው ጆኦ ኔቬዝ በ21 አመቱ ምን አይነት ጊዜን እያሳለፈ እንደሚገኝ በጣም ለማመን ይቸግራል ያስቆጠራት ቅጣት የምትጎል በአጠቃላይ ሶስቱም ጎሎቹ በጣም ውብ የሚባሉ ጎሎች ነበሩ ማለት ይቻላል ብሩኖ ፈርናንዴዝን በጨዋታው ላይ እያንዳንዱ የማጥቃት እንቅስቃሴዎች ከሱ ነበር ሲነሱ የነበረው ከዚህም በላይ እርግጥ ጎሎችን ማስቆጠር ይችሉ ነበር ነገር ግን የፖርቹጋል ብሔራዊ ቡድን 9-1 አርሜኒያን በማሸነፍ በታሪካቸው ለ9ኛ ጊዜ ለዓለም ዋንጫ እንደሚሳተፉ ማረጋገጥ ችለዋል ለማንኛውም በናና ቤት መጫወታችሁን እንዳትረሱ በናና ቤት ከአንደኛ እስከ 10ኛ ዲፖዚት ስታደርጉ እስከ 350 ብር ቦነስ ማግኘት ትችላላችሁ የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ ተቸላ ይሄ ነው ፖርቹጋል ምንድነው ስታወሩ የነበራችሁት አውራውን ከፈለክ አውራ እስኪ ሮናልዶ የለም ስለዚህ ያበቃለታል አረባክ ማንን ተክቶ ሄደ መሰለ
ብሩኖ ሚጌል ፈርናንችን ተክቶ ነው ሄደው። ሃትሪክ ነቬስ ይላል። በእናትህ ሃትሪክ ሁለቱም ማለት 9 እንደውም ማለት ነው። ቶቢያነስ አሳዝኗቸው በቃ የባለፈው ጌም እልህ ስለያዛቸው ስለተናደዱ ብቻ በቃ 9 አገቡ እንጂ ማለት ከዛ ከ9 በኋላ አሳዘኗቸው ምናምን። አይ በቃ ፒሳራ ይበቃናል ምናምን። ብሩኖ እንደዛ ነው ያለው። ተው በቃን፣ ለነሱ ሜንታሊቲ እያሰበነ ነው ያለው። አውራውን ውጣና አውራ እስኪ ውጣና ይችላል። የሮናልዶ ሀገር ይችላል። እንበለዋለን፣ ከፈለግ እንበለዋለን፣ እናምናለን እንደምንበለው። ሲያር ይችላል፣ ፖርቹጋል ይችላል። ይሄ ነው። ቢስሚላ ካፒቴናችን ሃትሪክ መስራት ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ባለፈው አየርላንድ ጨዋታ ላይ በቅጣት ምክንያት አልተሰለፈ ነበር። ዛሬ ግን ተሰልፎ 3 ግብ ማስቆጠር ችሏል። ፖርቹጋልም ወደ ዓለም ዋንጫ ማለፏን አረጋግጣለች ይመስለኛል። ቡድኖ ይሄ አሁን እዚህ ፖርቹጋል ላይ ሲመጣ ይመቸዋል። ምክንያቱም ንጹህ 10 ቁጥር ሆኖ ነው የሚጫወተውና ያ ነፃነት ይሰጠዋል መሰለኝና ራሱን ያሳያል። አሁን ዛሬ በጣም ሻይን ሲያደርግ ነበርና አሁን ዩናይትድ ላይ ያ ይመስለኛል እያጠፋው ያለው ወደኋላ እየተመለሰ ስለሆነ የሚጫወተው ነፃነት አይሰማውምና እየጠፋ ነው። ይሁን የበፊቱን ቡድኖ እያየ ነው አይደለምና አሁን ደህና እንደው ወደፊት ቢያደርገው የተሻለውን ቡድኖ እንደምናይ የዛሬው ጨዋታ ማሳያ ነው ብዬ አስባለሁ። ከሱ በመቀጠልም እቺ ቅመም ሃትሪክ መስራት ትችላለች። ፖርቹጋል አሪፍ ነበሩ። እንግዲህ ንጉሱ ያው በቅጣት ምክንያት አልተሰለፈም፣ ግን ካፒቴናችን ሃትሪክ ስለሰራ በጣም ደስ ብሎኛል። እስቲ እናንተ ስለ ካፒቴናችን የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። አካውንቱንም ፎሎ። ቴንክ ዩ። በስማም ወገን ምንድነው ፖርቹጋል ያደረገችው አርሜኒያን? በቀለው እንዴ ዛሬ? አረ በስማም 9-1። ባለፈው እንግዲህ የኖርዌይ ሳይገርመን ሞልዳቫን እንደዛ እንደ ቅርጫት ኳስ ሃላንድ 5 ጎል ባስቆጠረበት ጨዋታ 11 ጎል አየን። ዛሬ ደግሞ 9-1 ጭራሽ። ምንድነው የተመለከትነው? ምን አይነት ጨዋታ ነው? ጆኔቬስ ይሄ ተጫዋች እንዴት ነው የሚችለው? ይሄ ፒኤስጂ ተጫዋች አረ በስማም ቃላት የለኝም። ያገባው ጎል አረ ምን አይነት ነው? ዋው በስማም። እንግዲህ እሱና ቡርኖ ሃትሪክ ሰርቷል። እጅግ በጣም የሚገርም ጨዋታ ነበር ፋሚሊ ከምር። እኔ ግን በጣም ፋሚሊ እጅግ በጣም ልቤን የነካው ዶሚኒክ ሰቦስ ላይ ወይኔ እንደዛ 2-1 እየመሩ የሚገርም አሲስት እሱና ኬርኬዝ አድርገው 80 ደቂቃ ድረስ 2-1 እየመሩ ከዛ በኋላ 3-1 ከምባክ። አረ እጅግ በጣም የሚያስጠላው ከጨዋታው መጠናቀቅ በኋላ እንግዲህ አንጋሪ ከተሰናበተች በኋላ ዶሚኒክ ሰቦዝ ላይ እና ኬርኬዝ እንግዲህ በሚያሳዝኑ ሁኔታ ፋሚሊ እጅግ በጣም ልብ ሰባሪ ነው። ያን የመሰለ ብቃታቸውን አሳይተው በተለይ ዶሚኒክ ሰቦዝ ላይ ሁሌ እኔ ቃላት የለኝም። ለሀገሩ ራሱ የተጫዋች ሁሌ እንዴት ነው የሚጫወተው? ለሱ እጅግ በጣም ነው ፋሚሊ ልቤን የነካኝ ከምር ነው የምላችሁ። ያሳዝናል። ግን የኛ ሰቦና ኬርኬዝ ግን ማድረግ አይቻልም ፋሚሊ። ፖርቹጋል ምን ጀመረች እንዴ? በረኛውና የሆነ ተጫዋች ከዛ ክርስቲያኖ ሮናልዶ ጎል ያላገቡት እንጂ እኮ ሁሉም አግብቷል። 9 ጭራሽ ሪናቶ ቬጋ አግብቷል። አቤት በእናት እንዴት እንደምወደው እኮ ሪናቶ ቬጋን። ውይ ሲጀመር ቆይ ምን ጠብቃችሁ ነበር? የዋንጫ ጨዋታ ነው አይደል? ዋንጫ ነው ጨዋታው። ታዲያ የዋንጫ ጨዋታ ላይ ቼልሲ ካለ ምን ጠብቃችሁ? የቼልሲ ደጋፊ እኮ የቼልሲ ደም አለው። ገብቷል? ምን ጠብቀ ነበር? ዛሬ እኔ በስራ ምክንያት ከቡድኑ ጋር አልተገኘውም ነበረ። ነገር ግን እኔም ባልገኝ ቡድኑ ግን በቃ ወይ አሸንፈን ዋንጫ በልተናል። ፋንዞን ቲክቶከሮች ዘንድሮውን የውድድር የ2018 ውድድር የመክፈቻ የመጀመሪያ ውድድሩን ቼልሲ በበላይነት አጠናቋል። ምንም ማድረግ አይቻል። ዋንጫውን ወስደነዋል። የሆነ ቫይቦች ምናምን ሞመንቶች አምልጠውኛል። አልነበርኩም በጨዋታው ላይ እኔ በስራ ምክንያት። ነገር ግን አኩርታችሁኛል። ይመቻችሁ። በቃ ምንም ልላችሁ አልችልም። የቼልሲ ደጋፊዎች እንኳን ደስ አላችሁ። የሚቀጥለው ዓመት ይቀጥላል ይሄ ውድድር። ለሚቀጥለው ዓመትም ተጠናክረን እንመጣለን። እናንተም በደንብ ተጠናክራችሁ ኑ። ይመቻችሁ። ፎሎ ማድረግ እንዳይረሳ። ምንድነው ቆይ እንደዚህ አይነት ሀገራት እንደኔ ሀሳብ በቀላሉ ኮምፒቲሽን ውስጥ ባይገቡስ? በቃ 9 ለማንኛውም 9 ጎል አግብታ እንግዲህ ፖርቹጋል ወደ ቀጣይ ዙር ቀለል አድርጋ ማለፍ ችላለች ማለት ነው። ሮናልዶ አልነበረም ዛሬ። ያው 2 ሰዎች ግን ሃትሪክ ሰርተዋል። ጆኔቬዝ ምንድነው ሃትሪክ ሰራ። ሌላኛው ብሩኖ ሚጌል ፈርናንዴዝም ሃትሪክ ሰርቷል። ከተጫወታቸው 388 ጨዋታዎች ማለት ነው ያመለጠው ይህ ሰውዬ 17 ብቻ ነው። ምንም ጉዳት የሚባል ነገር አያውቅም። ለምንድነው የኛ ተጫዋች በርናርዶ ሲልቫ የማያገባው ነው? 9 ጎል አግብቶ ቲሙ የኛ ተጫዋች በርናርዶ ሲልቫ 1 ጎልም 1 አሲስትም የለውም። ፔፕ ግን ምን ያደርጋል? በቃ ስታርቲንግ ላይ በጣም ነው የሚወደው። ኤኒዌይ ኢንተርናሽናል ብሬክ ነው ብለው አይጨነቁ። ቴሌግራማችንን ይቀላቀሉ። ያባበደ ትኬት ይኖራል። ዮ ጋይስ የፖርቹጋል ብሔራዊ ቡድን በዚህ ሰዓት ማለት ነው 6-1 እየመራ ነው።
እኛን ቀመር አስበልቶናል ማለት ነው። ገና ለገና ሮናልዶ የለም ብለው 6 ጎል አስቆጥረዋል። ይህም ብሔራዊ ቡድን ባይዘው ለመጥላት በጣም ብዙ ሪዝን አለ። እግዚአብሔር ይሁን የሚያስጠላ ብሔራዊ አሁን ሮናልዶ ቢኖር ሮናልዶ እንደዛ አይጫወቱም። አሁን አንዳንድ ነሆለል ማለት እዛ ሰፈር ያለ ነሆለል ሰው ይመጣና ሮናልዶ ስለሌለ እኮ ፖርቹጋል ምናምን ይለን ነው ማለት ነው። ደስ ብሎኛል እኔ ማለት ፖርቹጋል አሸነፈች ምናምን ማለፍ ስላለባት ግዴታ ምናምን ደስ ብሎኛል። ግን የፖርቹጋል ብሔራዊ ቡድን የሆነ እጥያም የሆነ ብሔራዊ እኔ ብዙ ጊዜ ማለት ነው ጀስት አሁን በሮናልዶ ምክንያት ሪያል ማድሪድን ወድጃለሁ። በሮናልዶ ምክንያት በጣም ብዙ ነገር ወድጃለሁ። ግን ስለ ኢንፍሉዌንስ ያደርግባል ሮናልዶን በቃ ለረጅም ጊዜ ለሮናልዶ ብለህ ስታይ የሆነን ነገር የሆነን ቲም የሆነን ክለብ ብዙ ጊዜ ኢንፍሉዌንስ ያደርግባል። ግን የፖርቹጋል ብሔራዊ ቡድን ማለት ምንም እኔ ሮናልዶ ከሌሉላ ጨዋታውን ማየት በጣም ነው የሚደብረኝ እግዚአብሔር። ፕላስ ደግሞ ቀመራችን እናስበላን በባለፈ እንደዚህ ዛሬም ራሱ ፈርስት ሃፍ 3 ጎል አይቆጠርም ብለህ ነው አስበላን። ግን ያስበላን ቲክቶክ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ቴሌግራም ዩዘር ኔም ማለት ጠዋት እኔ ቪዲዮ ሰሮሽ ከዚህ በላይ ምን በልመና አላስገባ እግዚአብሔር። እስኪ ገብታችሁ ቼክ አድርጉት። አሁን ኦልሞስት ስንት ሰዓት ነው ገና ይሄን ቪዲዮ ሪከርድ ሳደርገው 12 ሰዓት ምናምን እኛ ግን አፈንድተናል። አንድ ትኬት ማለት 11 ገብተህ ቼክ ማድረግ ትችላለህ። እኔ ምን ሊግ ነው ሄደን ኡዝቤኪስታን ይሁን ካዛኪስታን ሊግ ብቻ የሆነ ቦታ ሄደን ተጫውተን በልተናል። እግዚአብሔር 11 በዚህ ሰዓት አፈንድተናል። ቲክቶክ ላይ የሆነ ያስገረገደብን ሰው አለ። በጣም ነው የሚያስጠላው። ቲክቶክ ላይ የሚሰሩ ቀመሮች አይበሉም እንዳለ ለምን አብዛኛው ሰው ወይ ፌቨራይት እያደረገ ይጠብቃል ማለት ነው። ለማንኛውም ማለት እግዚአብሔርን ዛሬ አፈንድተናል። ገብታችሁ ቼክ አድርጉ። ቲክቶክ ላይ የሚሰሩ ቀመሮች በጣም ከባድ ሆነዋል። በዚህ ዩዘር ኔም ወይም ደግሞ ባይ ላይ ሊንክ አለ። ቀጥታይን የጓደኛችሁ ሜሴጅ ውስጥ ገብታችሁ ማለት ነው @day_tips ብላችሁ ብጽፉት ራሱ ብትነኩት ቀጥታ ወደ ቻናሉ ያቀላቅላችኋል። መቀላቀል እንዳትረሱ። አሁንም አሉ አሪፍ ቲኬቶች ራሱ ከዚህ በኋላም ልንለቅ እንችላለን። 1-2 ቲኬቶች ቴሌግራም መቀላቀል እንዳትረሱ። ፖርቹጋልም ወደ ዓለም ዋንጫው አይ ቲንክ ታልፋለች ይህን ጨዋታ ካሸነፈች። ለማንኛውም ይመሻችሁ።